በ50ኛው ቀን እንግዲህ እግዚአብሔር እንዲያርጉ የሚላቸውን የሁሉ ጣጣ ከምን መጣ? ይሄ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳለሁ። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። እግዚአብሔር እስራኤልን የበኩር ልጆች ያላቸው ልደታቸው የተጀመረ በሲና ተራራ ነው። የእግዚአብሔር ልጅ ሆይ ምኑን ላስበው? ያንተን ነገር በጨርቅ መጠቅለልህን ላስበውን? ብርሃን ለብሰ መኖርህን ላስበው? በአንድ ቀን ስብከት ዛሬ 3000 ሰዎችን ቅዱስ ጴጥሮስ አሳብ የወርቅ ጌታ እያለውላችሁ ምንድነው ወርቅ የምትይዙ? የወርቁን ጌታ እኔን ነው መያዝ እንጂ ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ወርቅ ሀብት አይደለም ነው፣ ግን ወርቅ ጤና አይገዛም። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም የፈጠረ በቸርነቱ ይህንን ዓለም የሚመግብ ሥጋችንን ለብሶ በይቅርታው ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቤቱ ስለሰበሰበን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያትና የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን የእነዚህ ሁሉ በረከታቸው ከእኛ ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያሉበትን ቤት ሁሉ ሞላው በሚል ርዕስ እንማራለን። የሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ያለ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ በቸርነቱ በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁን። ምዕራፍ 2 ቁጥር 1 ላይ ስትመለከቱ የጴንጠቆስጤ ዘመን ወይም 50ው ቀን በተፈጸመ ጊዜ ሁሉም አንድ ላይ ተሰብስበው በጉባኤ ሳሉ ከሰማይ ድንገት እንዳውሎ ነፋስ ያለ ድምፅ መጣ። አውሎ ነፋሱም ያሉበትን ቤት ሁሉ ሞላው። እንደ እሳት ላንቃ የሚከፋፈል የእሳት ልሳኖችንም አዩ። በሁላቸውም ላይ ተቀመጠባቸው፣ አረፈባቸው። ሁሉም የመንፈስ ቅዱስን ኃይል ተመሉ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህ ንባብ ይባላል። ምንድነው ይሄ ነው? ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 10 ቀን በተቀመጡ ባላቸው ቦታ ተቀምጠዋል። ያ የተቀመጡበት ቦታ ጽርሐ ጽዮን ይባላል። የጽዮን አዳራሽ ማለት ነው። ሥጋው ደሙን የተቀበሉበት ጌታ ትሕትናን ያስተማረበት በደብረ ዘይት አጠገብ ያለ ለዕርገቱም ቅርብ የሆነ ቦታ በዚያ ተቀምጠው ነበረ። ሲቀመጡም አንድ ላይ ተሰብስበው ነበር የተቀመጡት። አንድ ላይ ተሰብስበው ተቀምጠው ሳሉ ድንገት ከሰማይ አውሎ ነፋስ በ50ኛው ቀን መጣ ይላል። ይሄ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳችሁ። ይሄ 50ኛ ቀን የሚባለው እስራኤል ከግብፅ ከወጡ በኋላ ከግብፅ በወጡ በ50ኛው ቀን እየጠበቁ በዓል እንዲያከብሩ እግዚአብሔር አዟቸው ነበረ። በዓሉን የሚያከብሩበት ቀን በወርሃ ኔሳን ወይም ወርሃ ኔሳን ማለት ወርሃ ጽጌ የአበባ ወር ማለት ነው። ወርሃ ኔሳን የሚባለው ሚያዝያ ነው። ሚያዝያ በ14ኛው ቀን በጉን አርደው በልተው ፋሲካውን ያከብሩና ሚያዝያ 15 ቀን የቂጣ በዓል ያከብራሉ። ሚያዝያ 15 ቀን የቂጣውን በዓል ካከበሩ በኋላ ሚያዝያ 16 ቀን ቆጠራ ይጀምራሉ። ሚያዝያ 16 ቆጠራ ጀምረው ሰኔ 4 ቀን ሰኔ 3 ቀን 49 ቀን ይሆናል። ይህ 7 ሱባኤ ነው። አንድ ሱባኤ 7 ቀን ይሆናል። 7 ጊዜ 7 49 ነው። 49ኛዋን ጨርሰው 50ኛዋ ቀን ሁልጊዜ እሑድ ትሆነላቸዋለች ሰኔ 4 ቀን። ስለዚህ በየዓመቱ ሰኔ 4 ቀንን ከሰኔ 4 ወደፊትም ወደኋላም ሊል ይችላል። ከሚያዝያ 15 16 ጀምሮ ቀኑ እሑድ እንዲሞላላቸው የሚያዝያ መባቻ ቀኑን ይለዋውጠዋል። የሚጀምሩ ግን በ16 ነው ሁልጊዜ። ቀኑ ግን እሑድ እንዲውልላቸው የሚያዝያ ሐሙስ፣ ረቡዕ መባቱ እግዚአብሔር ባወቀ
በቀመሩ እንዲቀጥል ያደርግላቸው ነበረ። ስለዚህ በዓመቱ ሰኔ 4 ቀን በዓለ ጴንጠቆስጤን ያከብራሉ። በዓለ ጴንጠቆስጤ፣ ጴንጠቆስጤ ማለት የጽር ወይም የግሪክ ቃል ነው። ትርጉሙ 50 ቀን ማለት ነው። 50 ቀን ማለት ነው። ስለዚህ በ50ኛው ቀን ዳስ ይጥሉና እሸት እያመጡ ያከብራሉ። በዓለ ጴንጠቆስጤ ወይም በዓለ 50 የሚባለው ብዙ ትርጉም አለው። አንደኛው በዓለ በኩራት ይባላል። በዓለ በኩራት የሚባልበት ምክንያት ከእሸቱ መጀመሪያ የደረሰውን ለእግዚአብሔር አምጥተው 2 ዳቦዎች ተጋግሮ 7 ጠቦቶች ተሰውተው በበዓለ 50 ለእግዚአብሔር ምስጋና የሚያቀርቡበት ጊዜ ነው። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር ያቀርባሉ። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር የሚያቀርቡበት ነው። ስለዚህ ምን ይባላል? በዓለ ሰዊት ይባላል። የእሸት በዓል ይባላል። እሸቱን በዝናብ አብቅለ ምድሪቱን አለስልሰ ሰጥተ በውሃ ላይ አጽንተ በነፋሳት አሳድገ በፀሐይ አብስለ የሰጠህንንማ መጀመሪያ ለአንተ ሳናመጣ እኛ እንመገበውም ብለው እሸቱን መጀመሪያ ለእግዚአብሔር የሚሰጡበት ቀን ስለሆነ በዓለ ሰዊት ይባላል። በዓለ 50 የሚባልበት ምክንያት ደግሞ 50ው ቀን የሚፈጸምበት ጊዜ ስለሆነ ነው። በዓለ 50 የተባለበት ምክንያት ታዲያ ይሄ የፍሬ በዓል ይባላል። ፍሬውን መጀመሪያ የሚያመጡበት ጊዜ ስለሆነ የመከር በዓል ይባላል። መከራቸውን ጨርሰው የሚያከብሩት ስለሆነ የመከር በዓል፣ መከር የሚሰበሰብበት ጊዜ ላይ የሚከበር ስለሆነ የመከር በዓል ይባላል። ይሄንን በዓል እስራኤል ከግብፅ ከወጡ በኋላ 266 ዘመን ሲያከብሩት ኖረዋል። እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ልደት ድረስ ሲያከብሩ በ50ኛው ቀን እሸት እየወሰዱ ሲያከብሩት ኖረዋል። በጉን ሚያዝያ 14 የሚያርዱበት ምክንያት ከግብፅ የወጡ ሚያዝያ 14 ቀን በጉን ያረዱበት ቀን ስለሆነ ነው። በበነጋው ሚያዝያ 15 ቂጣ የሚጋግሩበት ምክንያት ከግብፅ ከወጡ በኋላ ሌላ የሚበሉት የቦካ እንጀራ ስለሌላቸው ቂጣ ጋግረው ዱቄት ብቻ ይዘው ስለወጡ ቂጣ ጋግረው ስላከበሩት ነው። ዳስ ጥለው ከቤት ወጥተው የሚያከብሩበት ምክንያት እስራኤል ባህር ተከፍሎላቸው በበረሃ ያከበሩት በዓል ያለ ቤት ያከበሩት በዓል ስለሆነ ነው። ስለዚህ የበዓል ለምንድን ነው በ50ኛው ቀን እንግዲህ እግዚአብሔር እንዲያርጉ የሚላቸውን የሁሉ ጣጣ ከምን መጣ ስትሉ እግዚአብሔር እስራኤል በጉን ባረዱ በ50ኛው ቀን ለሙሴ በተራራ ላይ ተገልጦለታል። ልብ በሉ። በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በሙሴ በኩል በሲና ተራራ ተገልጦላቸዋል። ሕግ ሰጥቷቸዋል። የተገለጠላቸው ደግሞ በእሳት በደመና በጉም በጢስ። በዚህ ማን ነው የተገለጠላቸው? በእሳት በደመና በጉም በጢስ መካከልና በነፋስ ተገለጠላቸው። ሊቃውንቱ ቅዱስ ቄርሎስ ዘኢየሩሳሌም ምን ብሎ ይናገራል? የእስራኤል ልደት በ50ኛው ቀን ጀመረ ይላል። ልብ ብላችሁ ስሙ። እኔ ነግሬያችኋለሁ። እንግዲህ አንዳንድ ጊዜ አጥንት መቆርጠምም ልመዱ። ሰምታችኋል አይደለም? ሁልጊዜ እንደው ዝም ብላችሁ ታሪክ እንድንተርክ ብቻ ማስገደድ የለባችሁ። ታሪኩን ካልያዛችሁት እኔ ትርጉሙንም አልናገርም። ምን ጨነቀኝ ብዬ። ለያዘ ይጨመርለታል፣ ላልያዘ ያው ምሳሌውን ይነሱታል። ስለዚህ ያዙ። በ50ኛው ቀን እግዚአብሔር ለእስራኤል በተራራ ተገለጠላቸው። በጉን አርደው በልተው ከግብፅ በወጡ በ50ኛው ቀን እግዚአብሔር ለእስራኤል ተገለጠላቸው። ሲገለጥላቸው ምን ተባለ? በምን የተገለጠላቸው? በነፋስ በእሳት በደመና በጢስ። በዚህ ተገለጠላቸው። ምን ሰጣቸው? ሕግ ሰጣቸው። የዚህን ጊዜ የእስራኤል ልደት ተጀመረ ይላል። የእስራኤል ልደት ምን ይባላል? እስራኤል የበኩር ልጅ ነው አለ እግዚአብሔር። የመጀመሪያ የአምልኮተ እግዚአብሔር ጥንት ማለት ነው። በኋላ ተገዝረው የሚመጡ አሕዛብ አሉና የቤተ ክርስቲያን ልደት ከነሱ ይገኛል እና የበኩር ልጆች የተባሉ እግዚአብሔር እስራኤልን የበኩር ልጆች ያላቸው ልደታቸው የተጀመረ በሲና ተራራ ነው። ያንን 50 ቀን እየደገሙ በዓመቱ የሚያከብሩበት ምክንያት ከእግዚአብሔር የተወለድንበት ልደተ እስራኤል፣ ልደተ ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ ልደት፣ የእግዚአብሔር ጉባኤ ልደት፣ የምኩራብ ልደቷ፣ የኦሪት ልደቷ፣ የሕግ ልደቷ ብለው ይህንን ያከብሩ ነበረ። ከዚያ ባገኙት ሕግ በረከት ይሰጣቸዋል። የዕድሜ በረከት፣ የጤና በረከት፣ የልጅ በረከት፣ ሀብተመዊ የድል በረከት፣ የመንግስት በረከት፣ የክህነት በረከት፣ ይህ ሁሉ ይሰጣቸው ነበረ። በሄዱበት ሁሉ እስራኤል ይፈሩና ይከበሩ ነበረ። የት?
ከተራራው ላይ በ50ኛው ቀን ባገኙት ልደት ሙሴ 40 ቀን ጾሞ ከግንባሩ ላይ በ50ኛው ቀን ከግብፅ ጀምራችሁ ቆጥራችሁ ነው፣ አደራችሁ እንዳትረሱት። ከግብፅ ጀምራችሁ ቆጥራችሁ ነው። ሙሴ 40 ቀን ጾሞ በ50ኛው ቀን ሲመለስ ከግንባሩ ላይ ብርሃን ተስሎበት ስለነበረ በዚያ ብርሃን እስራኤል ኃይል እንዳገኙ፣ በረከት እንዳገኙ፣ ድል እንዳገኙ ይኖራሉ። ርስትም የወረሱት ተራራው ላይ ባገኙት ልደት ነው። ርስትም የወረሱት ከእግዚአብሔር ጋር ተዋህደው የሚኖሩትም በዚያው ነበረ። ከጠላቶቻቸው የሚጠበቁትም በዚያው ነበረ። ምድር ማርና ውሃ የምታፈልቅልባቸውም በዚያው በ50ው ቀን ልደት ነበረ። በዚህ ቀን እግዚአብሔር ለማን ለሐዋርያት አውሎ ነፋስ ላከላቸው ይላል። አማርኛውን ነው። ምን ሆነው ሳለ? ተሰብስበው ሳሉ አንድ ሆነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተንበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃም ቆረጥ እያለ መጣ። እየተንበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ያንን ሲያገኙ ቅዱሳን ሐዋርያት ስኩራን ሆኑ። ነፋሱን ያነፍሳል፣ ውሃዎችን ያፈሳል። ውሃው እንዲፈስ ያደርገዋል እግዚአብሔር በነፋስ። መንፈስ ቅዱስን ይልካል፣ በአፈ ቅዱስ ጴጥሮስ ምስጢር ያጎርፋል። ምስጢርን አጎረፈ። ሐዋርያት ሁሉ እንደሰከረ ሰው ሆኑ። በመንፈስ ቅዱስ ሰክረው መሐዘ ምስጢር ተሰጣቸው፣ መሐዘ ንባብ ተሰጣቸው፣ መሐዘ አንብ ተሰጣቸው። የማይገታ ምስጢር። ይሄ ምን መሰለ ይልና ቄሱ እኮ ነው የሚተረጉመው። ትሰሙታላችሁ። ቄሱ ይሰማዋል፣ እናንተ ሰሙታላችሁ ወይ ነው። ከነሱ የነቃ ማን ያነቃው? ነፋሱ፣ አውሎ ነፋሱ። የአውሎ ነፋስ ማን ነው? መንፈስ ቅዱስ ያነቃው። ይኸውም ዜና ግብሮም ለሐዋርያት፣ የሐዋርያት ዜና ግብራቸው ነው፣ ስራቸው ነው። ተሐዱ ምስሌነ ብሎ ግብረ ሐዋርያትን ያነቃ መንፈስ ቅዱስን በነፋስ አምሳል አወረደላቸው። ተስፋቸው ተፈጸመ። ቅዱስ ጴጥሮስ ቆመና ተናገረ። በአንድ ቀን ስብከት ዛሬ 3000 ሰዎችን ቅዱስ ጴጥሮስ አሳመነ። በአንድ ቀን ስብከት ምን እሸት ተሰበሰበ። አመጣላችኋለሁ ኋላ ምስጢሩ። ሐዋርያትም ብርታት ተሰጣቸው፣ ኃይል ተሰጣቸው፣ ጸጋ ተሰጣቸው፣ ሀብት ተሰጣቸው። ሀብት ይሏቸዋል እኮ መንፈስ ቅዱስ ነው። ዛሬ ሐዋርያት ድህነታቸው የራቀላቸው ቀን ነው። እነዚህ ደቀ መዛሙርት ዛሬ የያዙት ይህንን ነው። ይህን ሀብት ነው ያገኙት። ጌታ እኮ እንዲህ ብሏቸው ነበረ ደቀ መዛሙርቱን፣ ስንቅ እንዳትይዙ፣ ጫማ እንዳታረጉ፣ በትር እንዳትይዙ፣ ዝም ብላችሁ ሂዱ አላቸው። ሊቃውንቱ ሲተረጉሙ ጫማ ትይዙ አለ። ጌጠኛውን ሲል ነው ይላሉ። እንደው ነጠላ ጫማ ሊፈቅዱ ፈልገው እውነታቸውን እኮ ጌታም ነጠላስ ነበረው፣ ነጠላ ጫማስ። ሐዋርያትም ማለት ጌጠኛውን ሲል ነው ይላሉ። በትር አትያዙ፣ ስንቅ አትያዙ፣ እንዴት እንደዚህ ይላቸዋል ይልና ሊቁ ሲተረጉሙ የወርቅ ጌታ እያለውላችሁ ምንድነው ወርቅ የምትይዙት? የወርቁን ጌታ እኔን ነው መያዝ እንጂ በትር የምትይዙ ለምንድን ነው? ምርጉዘ ጻድቃን ይባል እኔ እያለውላችሁ። ልብስ ምን ይቸግራችኋል? ልብሰ መድኃኒት ጌራ መድኃኒት እኔ እያለውላችሁ። ጫማ ምን ይቸግራችኋል? ወንጌልን አጫምቻችሁ የለም እንዴ ይላል ኤፌሶን ምዕራፍ 6 ላይ እነሆ የሰላሙን ወንጌል ተጫምታችሁት ቁሙ። ስለዚህ ሐዋርያት ዛሬ ሀብታም የሆኑበት ነው። ቅዱስ ቄርሎስ ይኖስና ሀብት ይሮሃል እኮ መንፈስ ቅዱስ ነው፣ ሌላ ምን ሀብት አለ? በጎ ሀብት ማለት መንፈስ ቅዱስ ነው። በጎ ሀብት መንፈስ ቅዱስ የሚሆን ለምንድን ነው? ወርቅ ሀብት አይደለም ነው። ግን ወርቅ ጤና አይገዛም። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። አንድ ሀብት ለብዙ ነገር አይሆንም። መንፈስ ቅዱስ ግን ሁሉን ይሆናል። ይኸውልህ ብርጭቆ የገዛበትን ሽሮ አትገዛበትም። በብርጭቆ ጨርሰዋል፣ አለቀ ማለት ነው። በርበሬ ከገዛበት ሽሮ ልትገዛበት አትችልም፣ በዚያው ጨረስክ። ጫማ ከገዛበት መልሰ ሸሚዝ አትገዛበትም፣ አልቋል። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። አንድ ሀብት፣ በጎ ሀብት። ያኑ መንፈስ ቅዱስ ሳትከፍለው ሳትነጥለው ጤና ይሆናል፣ ጌጥ ይሆናል፣ ሞገስ ይሆናል፣ ክብር ይሆናል። ለልባችሁ መጠጊያ፣ ለራሳችሁ ዘውድ፣ ለእጃችሁ ምርኩዝ፣ ጌጥ፣ ሽልማት ምን ከሆነ ሃይማኖትን አድርጉ። ሃይማኖትን አድርጉ። ሃይማኖት ማለት አለ የልብ መጠጊያው፣ የራስ ዘውዱ፣ የነፍስ ደስታው መንፈስ ቅዱስ ነው። መንፈስ ቅዱስ ሁሉ ይሆናል። ሹመትም እሱ ነው፣ ክብርም እሱ ነው፣ ነፃነትም እሱ ነው። መንፈስ ቅዱስ ሀገርም እሱ ነው፣ መኖሪያም እሱ ነው፣ መንገድ መሪም እሱ ነው፣ የአይምሮ ብሩህነትም እሱ ነው፣ የሚያነጻም እሱ ነው፣ የሚያጸናም እሱ ነው፣ የሚያጠናናም እሱ ነው፣ የሚያስጨክንም እሱ ነው፣ በር የሚከፍትም እሱ ነው፣ የሚገልጥም እሱ ነው፣ የሚጠብቅም እሱ ነው፣
የሚሰውርም እሱ ነው፣ የሚያድንም እሱ ነው። ይህን ነው የሰጣቸው ዛሬ። ይህን ነው ይዘው የሚሄዱት። እነዚህ ወንድሞቻችንም ይህን ይዘው ነው የሚሄዱት። ጌታ ለሐዋርያት የሰጠው ይህንን ነው። የሐዋርያት ተስፋ ተፈጸመ። ወደ ታሪኩ ልመልሳችሁ። በ50ኛው ቀን መንፈስ ቅዱስ ወረደላቸው። በ50ኛው ቀን 50ው ቀን ምንድን ነው? 50 ቀን በ50ኛው ቀን ወረደላቸው። እዩማ በጉ በተገደለ በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በደመና ተገለጠላቸው። እውነተኛው የዓለም መድኃኒት ሆኖ የተሰዋው በግም እርሱ ሊቀ ካህናትም እርሱ ንጉሥም እሱ ሆኖ የተሰዋው እውነተኛው በግ በተሰዋ ወደ ትንሣኤው አስጠግቶ ቆጥሮ ነው። በ50ኛው ቀን መንፈስ ቅዱስን የሚጋርድ ምርጦቹን በደመና የሚሰውራቸው እሱ ነው። እንዲሰውራቸው በደመና አምሳል የላከው እሱ ነው። ስለዚህ ተመልከቱ፣ ለእስራኤል በነፋስ በ50ኛው ቀን ላከላቸው። በጉ በታረደ በ50ኛው ቀን እውነተኛው በግ መድኃኔዓለም በ50ኛው ቀን ለሐዋርያት በነፋስ አምሳል ገለጠላቸው። ለምን? ነፋስ ሲመጣ ውሃ ይፈልቃል ብያችኋለሁ። ያፈልቃል ነፋስ፣ አውሎ ነፋስ። አውሎ ያለው ትንሽ ነፋስ ቢሆን እንደው ትንሽ ፊል የምትል ምንጭ እንዳያፈልቅ ነው። አውሎ ያለው አብዝቶ የሚያጎርፍ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስም ምስጢር ይገልጣል። እንደ ቅዱስ ቄርሎስ እኮ የሐዋርያት ልጆች ነው ኧረ በቃኝ ምስጢር በቃኝ ብለው ነበረ። የምስጢርህን ማይበል ሞገድ ግታልኝ እስኪሉ ድረስ እስኪሰክሩ ድረስ አስበው እስኪደክማችሁ እግዚአብሔርን አስበው እስኪደክማ የእግዚአብሔር ልጅ ሆይ ምኑን ላስበው? ያንተን ነገር በጨርቅ መጠቅለልህን ላስበውን? ብርሃን ለብሰ መኖርህን ላስበው? በበረት መጣልህን ላስበውን? በዘባነ ኪሩብ ነግሰ መኖርህን ላስበው? ለድሆች ፍርድ ስትሰጣቸው ላስብህን? ሲፈረድብህ ላስብ። ላከው ነፋስ ሽታ ያመጣል፣ ጥሩ ሽታ። አሁን በዚህ ግድም ጽጌረዳ ቢኖር መጥቶ አፍንጫችን ንውድ ያደርገዋል። መንፈስ ቅዱስ ደግሞ የክርስቶስን መዓዛ ያጠግባቸዋል። በዚህ የሰከረው ቅዱስ ጳውሎስ ምን አለ? እኛ የክርስቶስ መዓዛ ነን አለ። ምን ማለቱ ነው? ልብስ በሽታው እንደሚታወቅ እኛ የክርስቶስ መታወቂያው ነን ማለቱ ነው። የዛሬው ልብስ አይደለም። የድሮ ልብስ በሽታው ነው የሚታወቅ። ታውቃለች። የድሮ ሰው የአባታችን ጋቢና የእናታችን ጋቢ አሽተን ነበር የምንለየው። ወዝ የጠገበ ስለሆነ የእናቴን ሽታ የአባቴ ሽታ ታውቋል። የአባቴን ጋቢ አልብሺ ብሎ ልጁ እናቱ አታላ እንካ ልበሰው ብላ የራሷን ከሰጠችው እምቢ አባዬ አይደለም ይላል። የዛሬው ግን ሁሉም ሽቶ ስለሚቀባ አባዬ ይሁን የማዬ ይሁን አይታወቅም። ለምሳሌም እንኳን እንመችም እኛ እኮ እንኳን ለተግባር ለምሳሌም አንመችም። ስለ እኛ መዓዛ ነን ማለት ይሄ የገሌ መዓዛ ነው እንዲባል ውሻ የባለቤቱን መዓዛ በምን እንደሚያውቅ ታውቃላችሁ? በምን እንደሚያውቀው? በሽታ ነው የሚያውቀው። ጎረቤት ሄዳችሁ ለውሻ ተመልከቱ። ለውሻው ምን እንደምታደርጉለት እንዲለምዳችሁ እንጀራውን ጉልበታችን አሽተን እንሰጠዋለን። መዓዛዬን ልመደው ማለት ነው። የኔን ወዝ ልመድ ማለት ነው። እዚህ በኋላ አይበላም። ያንን ውሻ ወዙን ያውቀዋል። ተመልከቱ። ሰው ውሻ የእያንዳንዱን ፍጥረት ሽታ ለይቶ ያውቃል። ቅዱሳን በውሻ የተመሰሉት ለዚህ ነው ቅድም መምህሩ ቃል ሲያስገቡ እንደ ታማኝ ውሻ ባልጮህልሽ ያሉ፣ እንደ አሮን ባልሆንልሽ ማለት ነው። ያንን መዓዛ እንዲያውቅ የጌታቸውን መዓዛ የሚያውቁ እኛም ደግሞ የክርስቶስ የትሕትናው መታወቂያ፣ የቸርነቱ መታወቂያ፣ የፈታሂነቱ መታወቂያ፣ የመሐሪነቱ መታወቂያ፣ የጠቢብነቱ መታወቂያ፣ የንጉሥነቱ መታወቂያ፣ የኃይሉ መታወቂያ፣ የረዳትነቱ መታወቂያ፣ የታዳጊነቱ መታወቂያ ሁነን ምልክት እንሆነዋለን። ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ዝቅ ብለን ክርስቶስ ትሑት ነው ብለን እንታይለታለን። እኛ ስለ ክርስቶስ እንታያለን ማለት ነው። ይሄ ነው መታወቂያ። ስለዚህ የኔን መዓዛ መንፈስ ቅዱስ ይሰጣችኋል ሲል በነፋስ አምሳል ተገለጠላቸው። መንፈስ ቅዱስ የክርስቶስን መዓዛ ያምጣልን።